የኢራን ውጭ ጉዳይ ሚኒስትር ለትራምፕ ፍላጎት የማንንበረከከው እኛ ኢራናውያን ስለሆነን ነው አሉ። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ በቅርቡ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ፕሬዚዳንት ትራምፕ ኢራን ለምን ለፍላጎታቸው ተገዢ እንዳልሆነች እንደጠየቋቸው መናገራቸውን ተከትሎ በሰጡት ምላሽ እኛ ኢራናዊ ስለሆነን ነው ሲሉ ምላሽ ሰጡ። ይህ አስተያየት የመጣው ሁለቱ ሀገራት ለሶስተኛ ዙር ውይይት ከመገናኘታቸው በፊት ነው። ባለፈው ማክሰኞ በኦማን አደራዳሪነት ሁለቱ ሀገራት በስዊዘርላንድ ጄኔቫ ተገናኝተው ተወያይተው ነበር። ሶማሌላንድ ለአሜሪካ ማዕድናትና የጦር ሰፈር ለመስጠት ፍቃደኛ መሆኗን ገለጸች። ራሷን ከሶማሊያ የተለየች ነፃ ሀገር መሆኗን ያወጀችው ሶማሌላንድ አሜሪካ በግዛቷ ውስጥ ማዕድናትን እንድታወጣ እና ወታደራዊ ሰፈር እንዲኖራት እንደምትፈቅድ አስታወቀች። በቅርቡ ከእስራኤል ባገኘችው የመጀመሪያ የሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ የተፈጠረባት ሶማሌላንድ ከተጨማሪ ሀገራት እውቅናን ለማግኘት በምታደርገው ጥረት ውስጥ ነው ለአሜሪካ ያላትን ፍቃደኝነት የገለጸችው። ዩጋንዳ የፈጥኖ ደራሽ ኃይሎችን መሪ ተቀብላ ማወያየቷን ሱዳን ወቀሰች። የሱዳን መንግስት ዩጋንዳ የተቀናቃኙን የፈጥኖ ደራሽ ኃይሎችን መሪ መሐመድ ሐምዳን ዳጋሎን ወይም ሄሚቲን ማነጋገሯን በመቃወም በካምፓላ ላይ ትችት ሰንዝራለች። የዩጋንዳው ፕሬዝዳንት ለመሪው ያደረጉትን አቀባበል በሰብአዊነት ክብር ላይ የተፈጸመ ድርጊት ነው ሲልም በካምፓላ ላይ ጠንካራ ትችት ሰንዝሯል። ይህ የካምፓላ ጉብኝት የተከናወነው በተባበሩት መንግስታት ድርጅት የባለሙያዎች ቡድን የፈጥኖ ደራሽ ኃይሎች በዳርፉር የዘር ማጥፋት ወንጀል መፈጸማቸውን የሚያመለክት ሪፖርት ይፋ ባደረገበት ማግስት ነው። የሱዳን ውጭ ጉዳይ ሚኒስትር እንደገለጸው ሄሚቲ የሚመሩት ኃይል የሚፈጽማቸው የሰብአዊ መብት ጥሰቶች በዓለም አቀፉ ማህበረሰብ ዘንድ የታወቁ ከመሆናቸው ባለፈ ዩጋንዳ አባል በሆነችባቸው እንደ አፍሪካ ህብረትና ኢጋድ ባሉ ቀጠናዊ ድርጅቶች ጭምር የተወገዙ ናቸው። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ከአስመራ ጉብኝት መልስ በአዲስ አበባ ከኢትዮጵያ አቻቸው ጋር ተወያዩ። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልኻሪጅ በአስመራ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ ከአንድ ሳምንት በኋላ አዲስ አበባ መግባት ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተገናኝተው መክረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሁለቱ ከፍተኛ የስራ ኃላፊዎች በኢትዮጵያና በሳውዲ አረቢያ መካከል ስላለው ጠንካራና ለረጅም ጊዜ ስለቆየው የሁለትዮሽ ግንኙነት ዙሪያ መወያየታቸውን ጠቅሰው ግንኙነቱን ወደ አዲስ የደላቀ ደረጃ ማሳደግ አስፈላጊ መሆኑን አጽንኦት ሰጥተዋል ብለዋል። በተጨማሪ በጋራ ፍላጎት ላይ በተመሰረቱ ቀጠናዊ ሰላምና የጸጥታ ጉዳዮች ዙሪያ ሀሳብ ተለዋውጠዋል ሲል አክሏል። የሳውዲው ሚኒስትር በአዲስ አበባ ውይይት ያከናወኑት በገልፍ ሀገራትና በአፍሪካ ቀንድ ሀገራት መካከል እየጨመረ የመጣውን ዲፕሎማሲያዊ እንቅስቃሴ ተከትሎ ባለፈው ሳምንት በአስመራ ከኢሳያስ አፈወርቂ ጋር ከተወያዩ በኋላ ነው። በመዲናው አዲስ አበባ ካርታ እናወጣለን በማለት ከ6.3 ሚሊዮን ብር በላይ ያታለሉ ግለሰቦች በቁጥጥር ስር ዋሉ። በአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ስም ካርታ እናወጣለን በማለት ከ6.3 ሚሊዮን ብር በላይ አታሎ የተቀበሉ 5 ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ሰላምና ጸጥታ ቢሮ አስታውቋል። ተጠርጣሪዎቹ 6,360,259 ብር አታለው የተቀበሉት አመራሮችን እናውቃለን፣ እኛም የቢሮ የስራ ኃላፊዎች፣ ሹፌርና ጸሐፊ ነን በማለት እንደነበር ታውቋል። በቁጥጥር ስር የዋሉት ግለሰቦች ቶማስ ማናዬ፣ ሳሙኤል ኪዳኔ፣ ጽዮን አበራ፣ ዳዊት መንግስቱና ሚኪያስ አውላቸው መሆናቸው ተረጋግጧል። እንደ ቢሮ መረጃ ከሆነ ግለሰቦቹ በ2017 በየካ ክፍለ ከተማ ወረዳ 12 አስተዳደር አንድ የግል ተበዳይ በ3825 ካሬ ሜትር ላይ የከብት ማደለቢያ አገልግሎት የሚውል የይዞታ ማረጋገጫ ካርታ ለማውጣት በሂደት ላይ መሆናቸውን በመረዳት ድርጊቱን ፈጽመዋል። ተጠርጣሪዎቹ ካርታውን በአስቸኳይ እንጨርስልሃለን በማለት ገንዘቡን ከተቀበሉ በኋላ ከአካባቢው ተሰውረው እንደነበር ተመላክቷል። በቀረበባቸው ጥቆማ መሰረት በፖሊስ ክትትል የተያዙት ግለሰቦቹ የካቲት 12 2018 ፍርድ ቤት መቅረባቸውን ቢሮ ገልጿል።